እኔ ይቅርታ ይደረግልኝ እንጂ ታቦታት የለም። ወደ ታቦቱ ከመምጣታችን በፊት ዛሬ የዮርዳኖስ ጥምቀትና ዛሬ በኢትዮጵያ ውስጥ የሚደረገው ጥምቀት ምንድነው ልዩነት አለ ወይ? ኢየሱስ ያንን ጥምቀት ፈጽሞ ጽድቅን እንድንፈጽም ነው ያለው። ጽድቅን ለመፈጸም ነው ያለ ምሳሌ ነው ጥሎልን የሄደው። አሁን እኮ በትቦ እኮ ነው ውሃ ምናምን ሲያፈሱ አላየህም? ጃን ሜዳ ላይ በባለ ያ ጥምቀት ነው እንዴ? አጥምቆ ያለው ጌታ ነው። እግዚአብሔር ይባርክልኝ። አሁን እንግዲህ እንዳታቀላቅልብኝ ነው የምፈራው። ስንት ጥምቀት ነው ያለው? አንድ ጥምቀት። ጥምቀቱ በየዓመቱ የትኛውም የኦርቶዶክስ እምነት ተከታይ የሆነ ሁሉ የሚጠመቀው ጥምቀት ነው። የተጠመቀውም ደግሞ የሚጠመቀው ጥምቀት ነው። የኢየሱስ ክርስቶስ ዋና ተልእኮ ሰዎች ደቀ መዛሙርት እንዲሆኑ ነው አይደለ? እንዲያምኑ ነው፣ ቃሉን እንዲማሩ ነው። አሁን ግን ቃሉን እየተማሩ ነው ወይ የሚጠመቁት? እግዚአብሔር የማያውቀው ጥምቀት ነው ብዬ አምናለሁ። አንተ በጥምቀት ታምናለህ? በአንዲት ጥምቀት አምናለሁ። ታቦትንና ጥምቀት ምን አገናኛቸው? ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እንደሄደ ታቦታቶቹ ወደ ወንዝ የሚወርዱት ለዛ ነው ብለው ያስተምራሉ። ምን አገናኘው? ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደ ጽድቅን ለመፈጸም ነው። እሺ አሁን የምንን ጽድቅ ለመፈጸም ነው ታቦታት ተብለው ጣዖታቶቹ ከየቤተ መንበራቸው ወጥተው ወደ ወንዝ የሚወርዱት? እነሱ ይጠመቃሉ። ታቦት እያልን ብናወራ ኖ አይደለም፣ ታቦት አይደለማ። ቃሉን እንየው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታቦትም የለም ጽላትም የለም ነው ማለት። የሐዲሱ ኪዳን ታቦት የእግዚአብሔር መንፈስ መገለጫ ነው። የእግዚአብሔር የክብሩ መገለጫ ነው። በማር የተለወሰ መርዝ። ማሩማ ማር ነው፣ ይጣፍጣል። መርዝ ካለው ግን ይገላል። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ማሩን ከመርዙ ለይተን እንድናጣጥም ድንቅ መጽሐፍ ተጻፈ። በመሪጌታ ሚስጥሩ መዝገቡ የተጻፈው ይህ መጽሐፍ የመናፍስቱን አሰራር ግልጽልጽ አድርጎ አስቀምጧል። ምን ይሄ ብቻ፣ ወደ ጽድቅ መንገድ እንዴት መሄድ እንዳለብን በግሩም ምክሩ ይመክረናል። ይህ አስደናቂ መጽሐፍ በፖለቲካ ሕንፃ 8ኛ ፎቅ ላይ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። በዕለቱ የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የታድሶ መሪጌቶች ወረብና ቅኔ ማህሌት ያቀርባሉ። ዘማሪ ሀብታሙ ሽብሩ በዝማሬ ያገለግላል። መምህር ጌታቸው ስለ መጽሐፉ አጠቃላይ ዳሰሳ ያቀርባል። የተለያዩ የክብር እንግዶች በስፍራው ይገኛሉ። እርሶም በክብር ተጋብዘዋል። አስደናቂ ጊዜ ይሆናል። መጽሐፉ ለሰባኪያን፣ ለመጽሐፍ ቅዱስ መምህራን እና ተማሪዎች፣ ለአሰልጣኞች፣ በወንጌል እውነት ላልዳኑ ወገኖች እጅግ ጠቃሚ ይሆናል። ማሩን ለብቻ መርዙን ለብቻ ይለያል። በማር የተለወሰ መርዝ። መጽሐፉን ለማግኘትና ለበለጠ መረጃ 0913 214511 ወይም 0917 039640 ላይ ይደውሉ። በማር የተለወሰ መርዝ ድንቅ መጽሐፍ። ተወደዳችሁ ተመልካቾቻችን እንደምን አላችሁ? ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ የተሰኘ ፕሮግራማችን ነው። በዚህ ፕሮግራም ላይ የተለያዩ የእግዚአብሔርን እውነቶች እንነጋገራለን፣ እንወያያለን። ደግሞ የእግዚአብሔርን ቃል ለሰዎች እናደርሳለን ማለት ነው። ዛሬ ደግሞ እንደተለመደው ይህንን የእግዚአብሔርን እውነት የእግዚአብሔርን ቃል ልንነጋገር ወደ እናንተ መጥተናል። ዛሬ በሚኖረን ፕሮግራም ላይ ከመርጌታ ምስጢሩ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በጌታ ፍቅር እንጠይቃለን። ተባረኩልን። መርጌታ እንደምን አለህ? እንኳን አደረሰ። እግዚአብሔር ይመስገን። እንኳን አደረሰ። ለምን ነው እንኳን አደረሰ? ባህረ ጥምቀት እንግዲህ በሀገራችን በኢትዮጵያ ሃይማኖታዊም ደግሞም በተለያየ ለቱሪስት መስህብነትም እንደሚያገለግል የሚታወቅ ነው። የዚህ የጥምቀት በዓልና ኢትዮጵያውያን በጣም የሚያከብሩት በዓል ነው። የአደባባይ በዓል ተብሎ ይታወቃል። ስለሱ ነው እንኳን አደረሰ ያለው። ዛሬ ደግሞ ከዚህ ጋር በተያያዘ እናነሳለንና መልካም። እሺ፣ ያመሰግናለሁ። እግዚአብሔር ይስጥልኝ። ለማንኛውም የእንኳን አደረሰህ መልእክቱን ለኔ ሳይሆን ለኦርቶዶክሳውያን ብታቀርበው የተሻለ ይሆናል ብዬ አስባለሁ።
ለማንኛውም እግዚአብሔር ይስጥልኝ ስለጋበዝከኝ። መልካም እንግዲህ ዛሬ ከዚህ ከባህረ ጥምቀት ጋር በተያያዘ እናወራለን። እንግዲህ በሀገራችን በኢትዮጵያ ለረጅም ዘመናት ያስቆጠረ በዓል ነው እና ደግሞ ብዙዎች በአደባባይ ያከብሩታል። ከውጭም ይህንን በዓል ለማየት ለማክበር ብዙዎች ይታደማሉ እና ሃይማኖታዊ ስርዓቱ እንዴት ነው የሚፈጸመው የሚለውን ትንሽ እሱ እናንሳና ከዛ አንዳንድ ጥያቄዎችን እንጠይቃለሁ። በኦርቶዶክስ ቤተክርስቲያን የሚከበረው ይሄ የጥምቀት በዓል ከሃይማኖት ፋይዳው ጠቀሜታ አንጻር ምንድን ነው? እስኪ ያለውን ነገር ትንሽ አውራ። እሺ፣ በጣም ጥሩ ጥያቄ ነው። ሰዎችም ይጠቀሙበታል ይማሩበታል ብዬ አምናለሁ። እንዲያው ባህረ ጥምቀት ስላልከኝ ባህረ ጥምቀት ከሚለው ብነሳ መልካም ነው። ባህረ ጥምቀት ምንድን ነው? በራሱ መጽሐፍ ቅዱሳዊ ሐሳብ አለው ወይ ወይስ ደግሞ እንድናከብረው ደግሞ ተፈቅዷል ወይ የሚለውን ብናወራበትና ሰዎችም ደግሞ ከእግዚአብሔር ቃል አንጻር አይተው እውነቱን እንዲያውቁ ይረዳቸዋል ብዬ አምናለሁና ባህረ ጥምቀት ማለት እንግዲህ ሁለቱም የግዕዝ ቃል ናቸው። የቀረቡት ቃላቶች ባህር የሚለውም የግዕዝ ቃል ነው፣ ጥምቀት የሚለውም የግዕዝ ቃል ነው እና ባህረ ጥምቀት ሲባል በተናባቢ ወደ ትርጓሜ ሲመጣ የጥምቀት ባህር ማለት ነው። የጥምቀት ውሃ ማለት ነው። እንደዛ ነው። አሁን እንግዲህ ጥምቀት የሚለው እንግዲህ ብዙ ትርጉም ያለው መቀበር የሚል ትርጉም አለው፣ መረጨት የሚል ትርጉም አለው፣ እንዲሁም ደግሞ መታጠብ የሚልም ትርጉም ይሰጠዋልና ግን ባህረ ጥምቀት ሲባል የጥምቀት ውሃ የጥምቀት ባህር ማለት ነው። ስለዚህ አሁን የጥምቀት ባህር ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብረ በዓሉ ሲከበር ሰዎቹ ታቦታቶችን ይዘው ወደ ባህር ነው የሚሄዱት እና እንዴት ነው ይሄ ከመጽሐፍ ቅዱስ አንጻር የምናየው? ታቦታቶቹ ከየአድባራቱ ከየገዳማቱ ከየአብያተ ክርስቲያናቱ ወጥተው ውሃ ወዳለበት ሰፈር ነው የሚሄዱት። ውሃ ወዳለበት እዚህ አዲስ አበባ አካባቢ እንኳን ውሃ ስለሌለ ራሳቸው በገንዳም በምንም አዘጋጅተው አመቺ የሆነ ስፍራ ላይ ልክ እንደ ባህር ቆጥረውት ነው እንትን የሚሉት። ግን ኢየሱስ ክርስቶስ ደግሞ በዮርዳኖስ ባህር ተጠምቋል። ይሄ ሊካድ አይችልም። በዮርዳኖስ ባህር ሲጠመቅ እንግዲህ የእግዚአብሔር ሐሳብ በዛ በባህሩ ላይ እንደተገለጠ ማየት እንችላለን። ከላይ ድምፅ መጥቷል፣ በእርግብ አምሳል በመንፈስ ቅዱስ በኢየሱስ ክርስቶስ ላይ ወርዷል። ስለዚህ እንዲያው ማረጋግጦ እንዲያው ለአሁኑ ትውልድ ራሱ ትምህርት የሚሆን ነገር ነው ከላይ የመጣው ድምፅ የተናገረው። ምንድን ነው ያለው? ዝንቱ ውእቱ ወልድየ ዘአፈቅር ዘኪያሁ ሰመርኮ ሎቱ ስምዐ። ከላይ የመጣው ድምፅ የምወደው ልጄ እሱ ነውና እሱን ስሙት ብሎ ተናግሯል። አሁን ቤተ ክርስቲያናችን ግን እሱን መስማት ትታ የራሷን ሐሳብ የራሷን ቀኖና በመያዝ ባህረ ጥምቀት ብላ ታቦታት ብላ ታቦት ያልሆኑ ነገሮችን እኔ ይቅርታ ይደረግልኝ እንጂ ታቦታት የለም። ሲቀደም ታቦት ነው ያለው እንጂ ታቦታት የሚባል የለም በመጽሐፍ ቅዱስም። ወደሱ ከመሄዳችን በፊት ወደሱ እንመጣለን። እሺ፣ ወደ ታቦት እንመጣለን። ምክንያቱም የጥምቀትን በዓል ስናስብ ያው ታቦትንም አብረን ነው የምናስበው። በሀገራችን ጥምቀት ሲከበር የግድ ታቦት ይወጣል። በተለይ አሁን በ10 ታቦት ይወጣል። ከዛ በ11 ከተራ ተብሎ ማለት ነው። በ10 በ11 ደግሞ የጥምቀት በዓል ነው። ለምሳሌ ዛሬ አሁን ይህንን ቪዲዮ እየሰራን ባለንበት ጊዜ በ12 ማለት ነው የሚካኤል ቃና ዘገሊላ መሰለኝ ባለሳሳት የቃና ዘገሊላ ተብሎ ይከበራል። ነገ ደግሞ ሩፋኤል ቤተክርስቲያን ያለበት አካባቢ ሩፋኤል ለ3 ቀን የሚያድርበት ቦታ አለ። ሚካኤል 2 ቀን ያድራል። ደግሞ በሌላ ሚካኤል ያልሆነበት ቦታ ደግሞ በአንድ ቀን አድሮ ዛሬ ማታ ይገባል። እንግዲህ ወደ ታቦቱ ከመምጣታችን በፊት ይሄ ባህረ ጥምቀት የሚለው ለምሳሌ ቅድም አንተም ለማንሳት ሞክረሃል። ኢየሱስ ክርስቶስ በዮርዳኖስ ባህር ተጠመቀ እና የጽድቅን ስራ ለመፈጸም ኢየሱስ ክርስቶስ
በዮሐንስ እጅ እንደተጠበቀ መጽሐፍ ቅዱስ ይናገራል። የኦርቶዶክስ ቤተክርስቲያንም ከዚህ አንጻር ነው እያደረገች ያለችው የሃይማኖት ስርዓቱም መጽሐፍ ቅዱሳዊ እንደሆነ ያሳየናል። አሁን ዛሬ የዮርዳኖስ ጥምቀትና ዛሬ በኢትዮጵያ ውስጥ የሚደረገው ጥምቀት ምንድነው ልዩነቱ? ልዩነት አለ ወይ? ምክንያቱም አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እያደረገችው ያለችው ያኛውን ስርዓት ነው። ያኛውን ስርዓት እየፈጸመች ነው። ስለዚህ በዚህ ቦታ ብታደርገው ልዩነት አለ ወይ? ብዙ ጊዜ አሁን ታድሶ የሚባለው ግሩፕ ይሄንን ስለሚቃወም ነው ማነሳው። ምንድነው ልዩነቱ? መደረጉ ይሄ ጥምቀት መደረጉ ትክክል አይደለም ወይ ነው? እውነት ለመናገር እንደ እግዚአብሔር ቃል እውነት ራሱ ትክክለኛ የሆነው ጥምቀት ኢየሱስ ተጠምቋል አይደለም? ትክክለኛ የሆነውን ጥምቀት ጽድቅን ልንፈጽም ይገባናል ብሎ ኢየሱስ በ30 ዓመቱ በፈለገ በዮርዳኖስ ባህር በዮሐንስ እጅ መጠመቁ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። አንክደውም። ነገር ግን ኢየሱስ ያንን ጥምቀት ፈጽሞ ጽድቅን እንድንፈጽም ነው ያለ። ጽድቅን ለመፈጸም ነው ያለ። ምሳሌ ነው ጥሎልን የሄደው። ስለዚህ ያንን ጽድቅን የፈጸመበትን ያንን ጥምቀት ግን ቀጣይ እንዲኖረው ለዮሐንስም ሆነ ወይም ደግሞ ለተከታዮቹ ለደቀ መዛሙርቱ ይሄንን ጥምቀት እስከ ዓለም ፍጻሜ ድረስ አከናውኑት ብሎ ስርዓት አልሰራንም። እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እኔ ያስተማርኳቸው እንዲጠብቁ እኔ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። አጥምቁ ያለው እኮ ጌታ ነው። አጥምቁ ያለው ጌታ ነው። እግዚአብሔር ይባርክልኝ። አሁን እንግዲህ እንዳታቀላቅልብኝ ነው የምፈራው። ምክንያቱም ጌታ ኢየሱስ ክርስቶስ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አይደል ያለው? እያጠመቃችሁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ነው ያለው። አሁን ይህ ጥምቀት ግን ሰዎች ቃሉን እየተማሩ በክርስቶስ ኢየሱስ እያመኑ ነው ወይ የሚጠመቁት? ይሄንን በደንብ አስተውል። ጥምቀቱ በየዓመቱ የትኛውም የኦርቶዶክስ እምነት ተከታይ የሆነ ሁሉ የሚጠመቀው ጥምቀት ነው። የተጠመቀውም ደግሞ የሚጠመቀው ጥምቀት ነው። በ40 ቀኑ የተጠመቀውም በ80 ቀኗ የተጠመቀችቱም ይህንን ጥምቀት የግድ ትፈጽማለች። ስንት ጥምቀት ነው ያለ? አንድ ጥምቀት። ታዲያ አሁን በየዓመቱ የሚጠመቁት ኦርቶዶክሳውያን ጥምቀት ስንት ጥምቀት ነው? ለምሳሌ አንተ ልጅ ሆነህ ስንት ጊዜ ተጠምቀሃል? የጥምቀተ ባህር ላይ ለምሳሌ በየዓመቱ ስንት ጊዜ ተጠምቀሃል? ወደ ጌታ ከመምጣት በፊት ስንት ጊዜ ተጠምቀሃል? ራስህ ያው በዛ ቤተክርስቲያን ውስጥ ባለውበት ዘመን በየዓመቱ ነው የምንጠመቀው። ስንት ዓመት ተጠመቅ? ምናልባት የእድሜን ሙሉ ማለት ነው። እንግዲህ ከዛሬ እንግዲህ እኔ ወደ ጌታ ከመጣሁ 20 ዓመቴ ነው። ከ20 ዓመት በፊት በነበረ በልጅነት በወጣትነት ዘመን እየተጠመቅኩ ነው የመጣሁት። ስለዚህ በየዓመቱ ትጠመቅ ነበር ማለት ነው። ቢያንስ እንግዲህ አሁን ወደ ጌታ ከመጣ 20 ዓመት ከሆነ ከጌታ ከመምጣት በፊት ደግሞ ቢያንስ ወደ 18 ዓመት ምናምን ነበርክ ማለት ነው። እንግዲህ እስከምታድግ 7 ዓመት ብትቀንስ ከ18 7 ብትቀንስ ስንት ዓመት ይሆናል ማለት ነው? 11 12 ዓመት። ወደ 12 ዓመት ሙሉ ተጠምቀሃል ማለት ነው በየዓመቱ። አየው። ስለዚህ ይሄ መጽሐፍ ቅዱሳዊ ሊሆን ይችላል። ጥምቀቱ ግን በማን ስም ነው? አሁን እሱም ራሱ እኔ አሁን አስታውሳለሁ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ እና ከዛ በኋላ ስምን ትጠይቃለህ ክርስትና። እሱስ ከዛኛው ጋር አለ። እንግዲህ ቤተክርስቲያን እንግዲህ ስታጠምቅ ሁል ጊዜም ቢሆን ይሄንን ልትጠራው ትችላለህ። በአብ በወልድ በመንፈስ ቅዱስ ልትል ትችላለህ። ግን ከበር ነው። አብ ወልድ መንፈስ ቅዱስ ከበር ነው። ቃሉ የሚለው በአብ በወልድ በመንፈስ ቅዱስ ስም እያስተማራችኋቸው ያዘዝኳችሁን እንዲፈጽሙ እያስተማራችኋቸው እያስተማራችኋቸው ደቀ መዛሙርት ያድርጓቸው ነው። ዋናው የኢየሱስ ክርስቶስ ዋና ተልእኮ ሰዎች ደቀ መዛሙርት እንዲሆኑ ነው አይደለ? እንዲያምኑ ነው፣ ቃሉን እንዲማሩ ነው። አሁን ግን ቃሉን እየተማሩ ነው ወይ የሚጠመቁት? አንተ 12 ዓመት ሙሉ ስትጠመቅ ቃሉን ታውቅ ነበር ወይ? ትማር ነበር ወይ? አየኸው። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እና ምእመናት ይህንን ጥምቀት እየተጠመቁት ያለ በልማድ ነው፣ በዘልማድ ነው የሚጠመቁት።
እንጂ ቃሉን እየተማሩ ገብቷቸው ጽድቅን ለመፈጸም አይደለም። ስለዚህ ጥምቀተ ባህር ተብሎ ባህር ውስጥ ሄደው አሁን እኮ በትቦ እኮ ነው ውሃ ምናምን ሲያፈሱ አላየህም? ጃን ሜዳ ላይ በባለፈው ትናንትና ያ ጥምቀት ነው እንዴ? ውሃ እንደዚህ እየረጩ ማለት ነው። አሁን ይሄ ልማድ ነው፣ በቃ ስርዓት ነው፣ እስራት ነው። በቃ ምንም ጽድቅን የምትፈጽምበት ወይም ደግሞ ክርስቶስን የምታይበት ክርስቶስን የምታሳይበት አይደለም። እግዚአብሔር የማያውቀው ጥምቀት ነው ብዬ አምናለሁ። አንተ በጥምቀት ታምናለህ? በአንዲት ጥምቀት አምናለሁ። በምን አይነት ሁኔታ ነው ጥምቀት የሚካሄድ ብለህ ታምናለህ? በጣም ጥሩ። ጥምቀት መካሄድ ያለበት ትክክለኛው ጥምቀት አንድ ሰው መጀመሪያ ክርስቶስ ኢየሱስን የሕይወቱ አዳኝ አድርጎ ቃሉን ተምሮ ሲያምን ነው የሚጠመቀው። አምኖ ነው የሚጠመቀው። ለምሳሌ ማርቆስ 16:16 ማየት ትችላለህ። ያመነ የተጠመቀ ይድናል ነው የሚለው። አየኸው? መጀመሪያ ምን ነው የሚቀድመው? ማመን። አምኖ ደግሞ ምን ማለት? መጠመቅ። ከዛሳ ያላመነ ተፈርዶበታል ነው የሚለው። አየኸው? ስለዚህ ጥምቀት አስፈላጊ ነው። ነገር ግን የምንጠመቀው አምነን ነው መሆን ያለበት። አሁን አንተ እንደምትለው ጥምቀት እንደማያድን ነው ማለት ግን የጽድቅ ስራ ለመፈጸም ነው። ስለዚህ አሁን እኔ ሳልጠመቅ ብሞት አምኜ ሳልጠመቅ ብሞት መንግስተ ሰማያት ወራሽ ሆናለሁ? ግልጽ እኮ ነው። ትዝ አይልህም? ኢየሱስ ክርስቶስ በተሰቀለ ጊዜ ፈያታዊ ዘየማንና ዘጸጋም የሚባሉት በግራና በቀኝ ተሰቅለው የነበሩት ወንበዴዎች እንዴ በመንግስት በመጣህ ጊዜ አስበኝ እያለ ይጸልይ ነበር እኮ። ከዛ በግራ በኩል የተሰቀለው ግን ያሾፍ ነበር። ለራሱ ተሰቅሎ ይጨነቃል፣ እኛን ያድነን ብለህ ትለምነዋለህ ብሎ እሱ ጭራሹን ሌላ ጨዋታ እየተጫወተ ነው ያለው። የሚገርምህ ነገር ግን በቀኝ በኩል የተሰቀለው አምላክ መሆኑን ተረድቶ ሲጸልይ ምንድን ነው ያለው ኢየሱስ? ዛሬ ከኔ ጋር በገነት ትነግሳለህ አለው። አየኸው? አውቶማቲካሊ በኢየሱስ ክርስቶስ በማመኑ ነው የዳነው አይደለ እንዴ? ስለዚህ መጀመሪያ የሚቀድመው እምነት ነው። ኖርማሊ አንድ ሰው በክርስቶስ ኢየሱስ አምኖ ባይጠመቅም ይድናል። ቃሉ ነው የሚለው። ሰውየው ድኗል፣ ገነት ገብቷል። ዛሬ በገነት ከኔ ጋር ትነግሳለህ ተብሏል። ያመነ የተጠመቀ ይድናል። አዎ፣ ይሄንን እንደ ቃሉ ማየት ያስፈልገናል። ኢየሱስ ክርስቶስ የአዲስን ኪዳን ስርዓት አልሰራም። የአዲስ ኪዳንን ስራ ሳይሰራ ሰውየው አመነ፣ ሞተ፣ ዳነ። በገነት ከኔ ጋር ትነግሳለህ ተባለ። አየኸው? በማመኑ ነው የዳነ አይደል? ይሄን ትቀበላለህ። ኋላ ግን ቤተ ክርስቲያን ከተሰራች በኋላ ደግሞ ይሄንን አብይ ተልእኮ ጌታ ኢየሱስ ክርስቶስ ተናግሯል፣ ሰርቷል። ስርዓቱ በቤተ ክርስቲያን ቀጥሏል ማለት ነው። ስለዚህ አሁን ቤተ ክርስቲያን ከተተከለች በኋላ ያለው ስርዓት ምንድን ነው? ሰው አምኖ መጠመቅ አለበት ማለት ነው። አዎ፣ ኖርማሊ ደግሞ እንደ ድንገትም አሁን ለምሳሌ አንድ ደህንነት የምናስተምራቸው ልጆች አሉ። አሁን በሰሞኑ ከነዚህ ልጆች አሁን አምነዋል፣ ደህንነት እየተማሩ ነው። እግዚአብሔር የሞትን መልአክ አያምጣ እንጂ ቢሞቱ አንዱ ቢሞት ይድናል፣ ምንም ጥርጥር የለውም። ምክንያቱም ስላመነ ነው። በእርግጥ መጽሐፍ ቅዱስ በዘፍጥረት 15 ላይ ሲናገር ቁጥር 6 አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላልና በእምነቱ ነው የጸደቀው። በእምነት ነው። በጣም ጥሩ። እንግዲህ ያው ዋና ርዕሳችን ከዚህ የጥምቀትና የታቦትን ጉዳይ ነው የምናነሳውና ዋና ነገር አድርገን አይደለም ስለ ጥምቀት የምናወራው። በሌላ ጊዜ ሌላ ስራዎችን ልንሰራ እንችላለን። እንደዛ ብንሰራ ኑሮ በጣም ከእያንዳንዱ ከትርጉሙ ተነስተን ዛሬ እንዴት ሊከበር ቻለ ከሚለው ተነስተንም ልናወራ እንችል ነበር። ግን ዋናው ርዕሳችን እሱ አይደለም። እንደው ለመንደርደሪያ ያክል ነው። ዋናው ነገራችን ይሄን የጥምቀትን ስርዓት ሲከበር ብዙ ጊዜ ታቦታቶች ወጣው ነው ማለት ታቦት ይወጣል። በዛ ታቦት በሚወጣበት አካባቢ ደግሞ ጥምቀቱ ይፈጸማል። እንደዛ ነው ሃይማኖት ስርዓቱ የሚከናወነውና ከዚህ ጋር በተያያዘ ነውና ታቦትንና ጥምቀትን ምን አገናኛቸው? እሱ ነው በቃ አሁን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦትና ጥምቀት ተብሎ መጽሐፍ ቅዱሳዊ ለማድረግ የታሰበበት ሐሳብ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወረደ እና ተጠመቀ ነው። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ
ገባና ተጠመቀ። ስለዚህ አሁን እንደ ኢየሱስ ክርስቶስ የተቆጠሩ በጣም ብዙ ታቦታቶች አሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ያንን መጽሐፍ ቅዱሳዊ እውነት ነው ብለው ኢ መጽሐፍ ቅዱሳዊ የሆነ ትምህርት ሰውን በማስተማር አሁን ታቦታቶች ከየቤተ እምነታቸው ከየቤተ ጣዖታቸው ይሁን ችግር የለውም ካሉበት ስፍራ ከየመንበሩ ወጥተው ይወርዳሉ ወደ ወንዝ፣ ወደ ባህር ወዳለበት ወይም ደግሞ የጥምቀት በዓል ወደሚከበርበት ስፍራ ይዟቸው ይወርዳሉ። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እንደሄደ ታቦታቶቹ ወደ ወንዝ የሚወርዱት ለዛ ነው ብለው ያስተምራሉ። ምን አገናኘው? ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደ ጽድቅን ለመፈጸም ነው። እሺ አሁን የምንን ጽድቅ ለመፈጸም ነው ታቦታት ተብለው ጣዖታቶቹ ከየቤተ መንበራቸው ወጥተው ወደ ወንዝ የሚወርዱት? እነሱ ይጠመቃሉ። መጽሐፍ ቅዱሳዊ መሰረት የላቸውም። በብሉይ ኪዳንም በአዲስ ኪዳንም ይሄን ብለው ነው የሚሉህ። በቃ ዋናው ዓላማ ምንድን ነው? ለምንድን ነው ታቦታቶቹ ወደ ወንዝ የሚሄዱት? ወደ ከተራው በዓል የሚሄዱት የእንትን ድንኳንም ተደንኩኖላቸው እዛ የሚቀመጡት ሲባል ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እንደወረደ የኛም ታቦታቶችን ይዘን የምንወርደው ያንን ለማሳየት ነው ይሉሃል። ሌላ ምንም ትርጉም የለውም። ስለዚህ እነዛ ታቦታቶች ወደ ወንዝ የሚወርዱበት ምክንያት ኢየሱስ ክርስቶስ እንደወረደ ወደ ወንዝ እንደወረደ ለማጠየቅ ነው። አሁን ይህንን ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ጋር እንዴት አድርገን ነው ልናገናኘው የምንችል እውነት ልናደርገው የምንችል? እንግዲህ ታቦት ነው እንኳን ብንል ታቦታቶች ናቸው። አይተህ ከሆነ አንዱ ከገዳም ይመጣል፣ አንዱ ከሆነ ደብር ይመጣል፣ አንዱ ከሆነ አካባቢ ይመጣል። ከዛ ልክ ሲመጡ አንዱ ለአንዱ ደግሞ ይሰግዳል። አይተህ ከሆነ ይሰግዳል። አንዱ ታቦት ለአንዱ ታቦት ይሰግዳል። የበላይና የበታች ስላለ ማለት እንዴት እስኪ ግልጽ አድርገው። እንዴት ነው የሚሰግደው? አንዱ ታቦት ለሌላው ታቦት ማለት ታቦቱ እንዴት ነው የሚሰግደው? እስኪ ትንሽ አብራራለሁ። እንግዲህ አላየህም እንዴ? እያወቅ ለምሳሌ አሁን የመድኃኔ ዓለም ታቦት ካለ የጊዮርጊስ የተክልዬ አቡዬ ምናምን ካሉ እነዛ ለመድኃኔ ዓለም ይሰግዳሉ ማለት ነው። ወይም ደግሞ መድኃኔ ዓለም ባይኖር ገብርኤል ቢኖር ለገብርኤል ይሰግዳሉ። ሌሎቹ ጻድቃን ሰማዕታት ምናምን ባሉት ለሱ ይሰግዳሉ። እንግዲህ ተዋረድ አላቸው፣ የበላይ የበታች ምናምን። ታቦቶች ነፍስ አላቸው ማለት ነው። አይ የተሸከመው ነው እንደዚህ እሱ ነው የሚሰግደው። እኮ ታቦቱ የሚሰግድ መስሎኝ። በእርግጥም ስማ ታቦት ይበራል ሲባል ድሮ ይኸው ታቦት የማርያም ታቦት በረረች እንላል ነበረ። ሌላ ቦታ ተደረበ። አዎ ጠፍ ታቦት የሚባለው ስላልተመቸው ስላልነገሰ ድግስ ስላልተደገሰ ቅዳሴ ስላልተቀደሰ ዕጣን ስላልተጨሰለት አኩርፎ ከአንድ ደብር ወደ አንድ ደብር ወጥቶ ሄደ። ይኸው ታቦታችን ወጣች ብሎ ሰዎች ያለቅሱ ነበር እኮ ገጠር። ታቦት እንደው ተገለጠላቸው የሚባሉ በጣም ጻድቃን ናቸው እና ምንድነው ታቦቱን የተሸከሙት ጭንቅላታቸው ላይ የተሸከሙት ካህናቶች ለዛ ያኛው ለተሸከመው ታቦት እንደዚህ ላይ ይሰግዳሉ ማለት ነው። ይሄ አደባባይ እውነት ስለሆነ ስለዚህ በአጠቃላይ እንዲያው ታቦትን እናውራበት ከተባለ ስለ ታቦት ካወራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት የላትም። ታቦታቶች አሏት። ግን ታቦታቶች ደግሞ ማለት አንችልም፣ ጣዖታቶች አሏት። እንደዛ ከማለት ምክንያቱም አሁን ያው ለሚዲያ ነው የሚቀርበው ውይይታችንና ጣዖታቶች ከምንል ታቦት እያልን ብናወራ አይደለም። ታቦት አይደለማ። ለምን ታቦት እኮ ነው ለሙሴ የተሰጠው ታቦት እኮ ነው። ዛሬ ኦርቶዶክስ በጣም ጥሩ። ለሙሴ የተሰጠው ታቦት ምን አይነት ታቦት ነው? በዘጸአት ምዕራፍ 25 ላይ አለ እኮ። እንየዋ መጽሐፉን እንየዋ። ምን አይነት ታቦት ነው? ቃሉን እንየው። እንግዲህ ማየት እንችላለን። ምክንያቱም ለሙሴ የተሰጠው ታቦት ምንድን ነው ካልን የሙሴ የተሰጠው ታቦት በትክክለኛ በእግዚአብሔር ቃል እውነት ውስጥ የተጻፈው ዲዛይኑ ሁሉ ነገር በስነ ስርዓት እንትን ያለው ታቦት ማየት እንችላለን። እስቲ አውጣው።
ምዕራፍ 25 ላይ ዘጸአት ምዕራፍ 25 ላይ ያ ቁጥር 10 ጀምሮ አለ። እሺ ያው ይሄኛው አዲስ መደበኛ ትርጉም ስለሆነ እሱ ቢነበብ ይሻላል፣ ወይም ደግሞ እሱን ቀይረኝና ላንብበው። ወይ ይሄ ትንሽ ተመልካቾቻችን ግራ እንዳያጋባ አዲስ መደበኛ ትርጉም ዘጸአት ምዕራፍ 25 ላይ ያ በቁጥር 10 ጀምሮ አለ። አዎ ናየው ምንድን ነው የሚለው? ከግራር እንጨት ታቦትን ይስሩ ይላል። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችም አድርግለት። እነርሱም በ4ቱ እግሮች ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች ይሁኑ። መሎጊያዎችን ደግሞ ከግራር እንጨት ስራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎች አግባ። መሎጊያዎቹንም በታቦቱ ቀለበቶች ውስጥ ይኑሩ፣ ከቶም አይውጡ። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ። በስርየት መክደኛው ላይ በ2 ወገን ታደርጋቸዋለህ። አየኸው? ስለዚህ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ታቦታቶች ከዚህ ታቦት ጋር ምን አገናኛቸው ነው? ይሄ ትክክለኛው በእግዚአብሔር ዲዛይን የተደረገ በእግዚአብሔር ትእዛዝ በሙሴ አማካኝነት የተዘጋጀ ታቦት ነው። ወርዱም ቁመቱም እንደገናም ደግሞ አሰራሩም ፈጽሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታቶች ጋር አይገናኝም። እንዴት ነው ይሄ ታቦት ሊሆን የሚችለው? አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረው ካህናቶች የሚሸከሙት እንዴት ከዚህ ጋር ሊገናኝ ይችላል? እሱን አስረዳ። በእርግጥ እኔ አሁን ትልቅ ለእኔ ጥያቄ ነው። አንድ እኔ አሁን የምጠይቅህም ይሄንን ነው። ለምሳሌ አሁን ርዝመቱ፣ ቁመቱ፣ ወርዱ እንዲያውም 2 ተኩል 1 ተኩል እና በጣም ትልቅ ነው ማለት ነው። እና 2 ደግሞ መሎጊያዎች አሉት፣ 4 ቀለበቶች አሉት፣ 4 ሰዎች እንደሚሸከሙትም ይናገራል። በእርግጥ እኔ ግራ የሚገባኝ አንዱ ትልቁ ግራ የሚገባኝ ነገር ታቦት ተብሎ እዚህ ላይ የተጻፈውና አሁን ሰዎች ተሸክመውት የሚሄዱት ነገር የተለያየ ነው። ይሄ አሁን ሰዎች ተሸክመው ምናልባት ግን እኔ አንድ ነገር አስባለሁ። ቄሶች ተሸክመውት የሚሄዱት ታቦት ሳይሆን ጽላት ነው ብዬ ነው የማምነው። ምክንያቱም ታቦት ካልነው ታቦት በጣም ትልቅ ነው፣ የጽላትም ማስቀመጫ ነው። አሁን እንግዲህ እሱን አንድ ጥያቄ ለኔ ላንተም የምጠይቀው ነገር ይሄ ነበርና መልሰህ ጠየቀኝ። እኔ በማር የተለወሰ መርዝ፣ ማሩማ ማር ነው ይጣፍጣል፣ መርዝ ካለው ግን ይገላል። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ማሩን ከመርዙ ለይተን እንድናጣጥም ድንቅ መጽሐፍ ተጻፈ። በመሪጌታ ሚስጥሩ መዝገቡ የተጻፈው ይህ መጽሐፍ የመናፍስቱን አሰራር ግልጽልጽ አድርጎ አስቀምጧል። ምን ይሄ ብቻ፣ ወደ ጽድቅ መንገድ እንዴት መሄድ እንዳለብን በግሩም ምክሩ ይመክረናል። ይህ አስደናቂ መጽሐፍ በፖለቲካ ሕንፃ 8ኛ ፎቅ ላይ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። በዕለቱ የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የታድሶ መሪጌቶች ወረብና ቅኔ ማህሌት ያቀርባሉ። ዘማሪ ሀብታሙ ሽብሩ በዝማሬ ያገለግላል። መምህር ጌታቸው ስለ መጽሐፉ አጠቃላይ ዳሰሳ ያቀርባል። የተለያዩ የክብር እንግዶች በስፍራው ይገኛሉ። እርሶም በክብር ተጋብዘዋል። አስደናቂ ጊዜ ይሆናል። መጽሐፉ ለሰባኪያን፣ ለመጽሐፍ ቅዱስ መምህራን እና ተማሪዎች፣ ለአሰልጣኞች፣ በወንጌል እውነት ላልዳኑ ወገኖች እጅግ ጠቃሚ ይሆናል። ማሩን ለብቻ መርዙን ለብቻ ይለያል። በማር የተለወሰ መርዝ መጽሐፉን ለማግኘትና ለበለጠ መረጃ 0913 2145 11 ወይም 0917 039640 ላይ ይደውሉ። በማር የተለወሰ መርዝ ድንቅ መጽሐፍ።
መልካም እንግዲህ የታቦቱና የጽላቱን ልዩነት ማየት እንችላለን። ከእግዚአብሔር ቃል አንጻር ማየት ነው። ታቦት በብሉይ ኪዳን በእግዚአብሔር ዲዛይን የተሰራ እግዚአብሔር በእንደዚህ አይነት መልኩ ስሩት ብሎ ሰዎችን ያስተላለፈው እንደሆነ ይታወቃል። ነገር ግን አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ታቦት ከብሉይ ኪዳኑ ታቦት ጋራ ፈጽሞ የማይገናኝ የሰማይና የምድር ርቀት አለው። ጽላት ነው ብዬ ነው የማምነው ብለኸኛል መሰለኝ ቅድም። እና ጽላት ከሆነ ጽላት ደግሞ ምንድን ነው? በእግዚአብሔር ቃል እውነት ላይ ጽላትን ማየት እንችላለን። ለሙሴ ከእግዚአብሔር የተቀበላቸው የቃል ኪዳን ጽላቶች 2 የድንጋይ ጽላቶች አሉ። እነሱ 2ቱ የድንጋይ ጽላቶች በእግዚአብሔር ጣት 10ቱ ትእዛዛት የተጻፈባቸው ናቸው። 10ቱ ትእዛዛት የተጻፈባቸው ናቸው። እነዚህ ከምንድን ነው የተሰሩት ካልከኝ ከድንጋይ ነው በእግዚአብሔር የተሰሩት። በእግዚአብሔር ጣት የተጻፉ። አዎ እነዛ በእግዚአብሔር የተዘጋጁ እግዚአብሔር ራሱ በጣቱ ትእዛዛቶቹን የጻፈባቸው እንደሆነ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ እነዚህ ጽላቶች 2 ናቸው። እሺ ጽላት ናቸው ካልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት አሁን ላይ የሚታዩት ስንት ጽላቶች ናቸው ያሉት? አሁን ወደ 2900 ምናምን አካባቢ አለ ብለው ተናግረዋል። ታቦት ወይስ ጽላት? አንተ እኮ ነው የምታዘባርቅብኝ። እነሱ አንዳንዶች ታቦት ነው ይሉሃል፣ ጭንቅላት ላይ የሚሸከሙት። አንዳንዶቹ ደግሞ አይ እኛ ጽላት ነው እንጂ ታቦት የለንም ብለዋል አንዳንዶቹ። አሁን እዚህ ጋር ወይ ጽላት ነው አይሉም ወይ ታቦት ነው አይሉም። ኮንስታንት የሆነ ነገር ካስተማሪዎች አትሰማ። አሁን አንተ ጽላት ናቸው አልከኝ፣ ታቦትም ብለህ ጠርተህልኛል። እኔ እኮ እንደኔ ያለኝን መጽሐፍ ቅዱሳዊ የሆነ ምልከታ ስነግርህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታቦትም የለም ጽላትም የለም ነው የምልህ። ለምን ካልከኝ ማስረጃዬ ጽላት 10ቱ ትእዛዛት የተጻፈበት ነው። 2 የድንጋይ ጽላቶች ላይ 10ቱ ትእዛዛት ተጽፏል። ያ ትእዛዛት ደግሞ ለእስራኤላውያን የተሰጠ ኪዳን ነው፣ ከእግዚአብሔር የተሰጠ ኪዳን ነው። አሁን ላይ ያሉ ጽላቶች ናቸው እንዳትል ትእዛዛቱ አልተጻፈባቸውም። ለምሳሌ ጽላት ነው ብለን ብንል እዚህ ጽላቱ ላይ የተጻፈው አቶ እገሌ የሚባል ሰው ይሄንን የዚህን ሀገር ታቦት አስቀርጿል ተብሎ ስሙ ዛጋ ይጻፍልሃል። ወይም ዝ ታቦት ዘብሔረ እገሌ ይእቲ የማርያም ከሆነች ታቦት ይለዋል እዛው ላይ። አዎ ይለዋል። ዝ ጽላት አይደለም ይለው፣ ዝ ታቦት ዘሀገረ እገሌ ይእቲ የእንተና አገር ነች። ዝ ታቦት ዘአዲስ አበባ ይእቲ ለምሳሌ የአዲስ አበባ ከተማ ነች። ይህችን ታቦት እንተናን ያስቀረጻት የሚል ይህንን ታቦት እንተናን ያስቀረጸው የሚል ስም ነው የሚጻፍበት እንጂ አልፋና ኦሜጋ የሚል አለው የሚሉትም ውሸት ነው። እኛ እናውቀዋለን እኮ። እኔ ስንት ታቦት ነበረኝ እኮ የራሴ። አዎ ቆይ ወደዛ እንሄዳለን። ምን ያው ይኸውልህ ታቦት በሐዲስ ኪዳንም ሆነ በብሉይ ኪዳን የሁለት ነገር መገለጫ ነው። የሐዲስ ኪዳን ታቦት የእግዚአብሔር መንፈስ መገለጫ ነው፣ የእግዚአብሔር የክብሩ መገለጫ ነው። በሐዲስ ኪዳን ያለው ደግሞ ታቦት ብለው በጭንቅላት የሚሸከሙት ደግሞ የአጋንንት መገለጫ ነው። በዛም ዘመን የነበረው በሙሴ አማካኝነት የተሰጠው ታቦት እግዚአብሔር ክብሩን የሚገልጥበት ነበረ። በአሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ታቦታቶች ላይ ደግሞ ሰይጣን ስልጣኑን የሚገልጥበት በማር የተለወሰ መርዝ
ማሩማ ማር ነው ይጣፍጣል፣ መርዝ ካለው ግን ይገላል። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ማሩን ከመርዙ ለይተን እንድናጣጥም ድንቅ መጽሐፍ ተጻፈ። በመሪ ጌታ ሚስጥሩ መዝገቡ የተጻፈው ይህ መጽሐፍ የመናፍስቱን አሰራር ግልጽ አድርጎ አስቀምጧል። ምን ይሄ ብቻ፣ ወደ ጽድቅ መንገድ እንዴት መሄድ እንዳለብን በግሩም ምክሩ ይመክረናል። ይህ አስደናቂ መጽሐፍ በፖለቲካ ሕንፃ 8ኛ ፎቅ ላይ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። በዕለቱ የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የታድሶ መሪጌቶች ወረብና ቅኔ ማህሌት ያቀርባሉ። ዘማሪ ሀብታሙ ሽብሩ በዝማሬ ያገለግላል። መምህር ጌታቸው ስለ መጽሐፉ አጠቃላይ ዳሰሳ ያቀርባል። የተለያዩ የክብር እንግዶች በስፍራው ይገኛሉ። እርሶም በክብር ተጋብዘዋል። አስደናቂ ጊዜ ይሆናል። መጽሐፉ ለሰባኪያን፣ ለመጽሐፍ ቅዱስ መምህራን እና ተማሪዎች፣ ለአሰልጣኞች፣ በወንጌል እውነት ላልዳኑ ወገኖች እጅግ ጠቃሚ ይሆናል። ማሩን ለብቻ መርዙን ለብቻ ይለያል። በማር የተለወሰ መርዝ መጽሐፉን ለማግኘትና ለበለጠ መረጃ 0913 2145 11 ወይም 0917 039640 ላይ ይደውሉ። በማር የተለወሰ መርዝ ድንቅ መጽሐፍ። ስለዚህ እኔ እያልኩ ያለ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታቶች ላይ እየተገለጠ ያለው አሁን የእግዚአብሔር መንፈስ ሳይሆን የአጋንንት መንፈስ ነው። ለምን ካልከኝ በእግዚአብሔር ዲዛይን ያልተደረገ በእግዚአብሔር ትእዛዝ ውስጥ የሌለ በሰዎች ስርዓት የተሰራ ታቦት ተብሎ የሚጠራ ግን ታቦት ያይደለ። አንዳንዶች ደግሞ እንደሚሉት ጽላት ነው ብለው ቢሉም ጽላት ያልሆነ የጽላትን መስፈርትና የታቦትን መስፈርት መጽሐፍ ቅዱስን በግልጽ ማየት ነው። ጽላት ይኸውልህ ቃሉ የሚለው ጽላት ማለት ከድንጋይ የሆኑ በእግዚአብሔር ጣት በ10ቱ ትእዛዛት የተጻፈባቸው ሰሌዳዎች ናቸው። 10ቱ ትእዛዛት የተጻፈባቸው ምንድን ናቸው? ሰሌዳዎች። ዘጸአት መጽሐፍ ምዕራፍ 32 ቁጥር 15 እና ሁለተኛ ዜና መጽሐፍ ምዕራፍ 5 ቁጥር 10 ላይ ገብተህ ስታነብ ጽላቶቹን ሙሴ በእግዚአብሔር ፊት 40 መዓልትና 40 ሌሊት ከቆየ በኋላ ተቀብሎ እስራኤላውያን ሰፍረውበት ወደ ነበረው መንደር ሲደርስ ባዕድ አምልኮን ሲያመልኩ ስላገኛቸው እነዛን 2 ጽላቶች ራሱ ሰብሯቸው ነበር፣ ወርውሮ ጥሏቸው ነበር። ግን እግዚአብሔር ሙሴን እንደገና ተናገረው፣ እንደ በፊተኞቹ አድርገህ አዘጋጅ እና እኔ እጽፍባቸዋለሁ አለ። አየህ፣ ከዛ በኋላ እንደ በፊተኞቹ አድርጎ አዘጋጀ፣ 10ቱ ትእዛዛትን ደግሞ ጻፈባቸው ይላል። 10ቱ ቃላት ለተጽፋ በአጻቢሁ ለእግዚአብሔር ቀዲሙ ዜናውን ነበይወጣ። አየህ፣ ስለዚህ እነዛን 10ቱ ትእዛዛቶችን ራሱ እግዚአብሔር በጣቶቹ ምን አለ? ጻፈ ይላል። እነዚህ 2 የድንጋይ ጽላቶች ላይ የእግዚአብሔር አሻራ ነበረበት። ከሙሴ ጋር እግዚአብሔር ባደረገው ኪዳን እስራኤላውያን እንዲኖሩበት ይህንን አድርግ ይህንን አታድርግ በሚል ከእግዚአብሔር ጋር ኪዳን ውል የፈጸመበት ነው ያ ጽላት፣ 2ቱ ጽላቶች። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ጽላቶች እንዳንላቸው የጽላትን መስፈርት የሚያሟሉ አይደሉም። እንዲያው እንበላቸው ብንል የሚያሟሉ አይደሉም። ለምን ካልከኝ የድንጋይ አይደሉም በብዛት እንዲያውም ከእብነበረድ ከእንጨት እንዲያውም እንጨቶች ይበዛሉ። ባይዘው ለምን አጋንንቱ ዓለም በእጽዋቶች ላይ በጣም ብዙ ኪዳን ስላለው በእጽዋት ነው በብዛት የሚሰሩት ማለት ነው። ለምሳሌ የወይላው እንጨት የሚባለው ለታቦት ይፈለጋል። ቀረሮ የሚባል ደግሞ አለ። ጓምቢሎ የሚባል ደግሞ አለ። እንዲህ አይነት እጽዋቶች አጋንንቱ ዓለም በጣም ይፈልጋቸዋል። ለምን? በዛ ጽላት ወይም ደግሞ ታቦት ከተቀረጸ ድግምት ከተደገመበት አውቶማቲካሊ ሰዎች እየተጠራረጉ ይመጣሉ። ሰውን የመሳብ አቅም አላቸው። ድግምቱ ሲደገምባቸው ሰውን የመሳብ አቅም አላቸው። ዝም ብሎ ይመስልሃል ሰው እንደዚህ እየሮጠ ልብሱን እየለበሰ ታቦቱን ለማንገስ የሚመጣው? ድግምት ነው። ድግምት 100% ታቦቱ ላይ ድግምት ይደገማል ማለት ነው። እኔ ከነበረኝ አልኩ
ታቦት በነበረኝ ጊዜ ድሮ በቤት ያስቀምጬ ጸሎት ቤት ብዬ አንድ ቤት ላይ ታቦት አዘጋጅቼ ባስቀመጥኩ ጊዜ እያንኳኳ ነው ህዝብ የሚመጣ የነበረው። ከአንድ ደብር ያላነሰ ህዝብ እንደሚመጣ አታውቅምና ነው አንተ ራስህ እንዴ? ስንት ህዝብ ነው እያንኳኳ ወደ እኔ ይመጣ የነበር? ለምን? በዛ በታቦቱ ላይ የሚደገመው ድግምት ሰውን የመሳብ አቅም አለው። ህዝብ አግዝ ነው ያለበት። ስለዚህ የእግዚአብሔር ሐሳብ የለበትም። መጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 18 በዘጸአት መጽሐፍ ምዕራፍ 32 ቁጥር 15 እና እስከ 18 ያለውን ክፍል ስታየው ይሄን ሐሳብ ስለ እግዚአብሔር ታቦት ይነግራል። ሁለተኛ ዜና 5:10 ጽላቶቹ ሙሴ በእግዚአብሔር ፊት 40 መዓልት 40 ሌሊት ከቆየ በኋላ እንደገና እንደ በፊተኞቹ ተደርገው የተሰሩ እንደሆነ ይናገራል ማለት ነው። አየው አሰራሩ ደግሞ በምን አይነት መንገድ እንዲሰራ ከዛ ለነዛ ለጽላቶቹ ማስቀመጫ ታቦት በምን አይነት መንገድ እንደሚሰራ ራሱ እግዚአብሔር ነው የነገረው። በእግዚአብሔር ፎርሙላ በእግዚአብሔር ፕላን ነው የተሰሩት እነዛም ታቦታቶች የጽላቱ ማስቀመጥ ታቦታቶች ሳይሆን እነዛ ሁለቱ ጽላቶች ታቦት ሲሰራ ማስቀመጫ ለጽላቱ ማስቀመጫ እንዲሆን አንድ ታቦት ነው የተሰራው። ስለዚህ ያ አንዱ ታቦት ደግሞ ለማን ነው የተሰጠ ካልክ ለእስራኤል ነው፣ ለቤተ እስራኤል የተሰጠ ነው። ኢቭን እኛ በጥላነት ወይም ደግሞ በታሪክነት እግዚአብሔር የሰራበት እንደሆነ እናስተምርበታለን እንጂ ለመሆኑ ታቦቱስ ጽላቶቹስ ምንድነው የሚጠቅሙን ለኛ ለኢትዮጵያውያን ጠቅማሉ እንዴ? ይህን ያ ታቦት ራሱ ያ ታቦት አሁን የእስራኤል ታቦት አራቱ ሌዋውያን የሚሸከሙት ያ ታቦት ኢትዮጵያ ውስጥ አሁን እንደተባለው መጥቶ ቢሆንና ያ ታቦት ብቻ አክሱም ጽዮን ላይ እየነገሰ ሌላ ታቦታቶች ባይኖሩ ወደ አክሱም ጽዮን ህዝቡ ቢሄድ ጣዖት ከማምለክ አይተናነስም። ለምን? እግዚአብሔር በጊዜው ሰራበት። በጊዜው የሰራበትን ነገር ደግሞ በቃ ሲል ልጁን ኢየሱስ ክርስቶስን ብቸኛ አዳኝ አድርጎ ከሰጠ ሌላ ያንን የእስራኤልን ታቦት እኛ ሰርቀን አምጠነዋል እንመንበት እንስገድበት እናምልከው ምናምን ብሎ መከተል ያ እንኳን ቢሆን ጣዖት ነው። በማር የተለወሰ መርዝ ማሩማ ማር ነው፣ ይጣፍጣል። መርዝ ካለው ግን ይገላል። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ማሩን ከመርዙ ለይተን እንድናጣጥም ድንቅ መጽሐፍ ተጻፈ። በመሪጌታ ሚስጥሩ መዝገቡ የተጻፈው ይህ መጽሐፍ የመናፍስቱን አሰራር ግልጽ አድርጎ አስቀምጧል። ምን ይሄ ብቻ፣ ወደ ጽድቅ መንገድ እንዴት መሄድ እንዳለብን በግሩም ምክሩ ይመክረናል። ይህ አስደናቂ መጽሐፍ በፖለቲካ ሕንፃ 8ኛ ፎቅ ላይ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። በዕለቱ የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የታድሶ መሪጌቶች ወረብና ቅኔ ማህሌት ያቀርባሉ። ዘማሪ ሀብታሙ ሽብሩ በዝማሬ ያገለግላል። መምህር ጌታቸው ስለ መጽሐፉ አጠቃላይ ዳሰሳ ያቀርባል። የተለያዩ የክብር እንግዶች በስፍራው ይገኛሉ። እርሶም በክብር ተጋብዘዋል። አስደናቂ ጊዜ ይሆናል። መጽሐፉ ለሰባኪያን፣ ለመጽሐፍ ቅዱስ መምህራን እና ተማሪዎች፣ ለአሰልጣኞች፣ በወንጌል እውነት ላልዳኑ ወገኖች እጅግ ጠቃሚ ይሆናል። ማሩን ለብቻ መርዙን ለብቻ ይለያል። በማር የተለወሰ መርዝ መጽሐፉን ለማግኘትና ለበለጠ መረጃ 0913 214511 ወይም 0917 039640 ላይ ይደውሉ። በማር የተለወሰ መርዝ ድንቅ መጽሐፍ። ፍሬም እያበጀንለት እንድንሄድ አሁን ቀደም እንዳልከው ይሄ አሁን ዛሬ በኢትዮጵያውያን ዘንድ የምናየው ታቦትም አይደለም ጽላትም አይደለም የሚል ድምዳሜ ነው ያለው። ምክንያቱም ከመጽሐፍ ቅዱስ ውስጥ ያወጣህም እንዳሳየህን ታቦት ምን እንደሆነ፣ ምን አይነት ቅርጽ እንዳለው፣ ምን አይነት ርዝመት ቁመትና ወርድ እንዳለው እንዲሁም ደግሞ በውስጡ ምን መቀመጥ እንዳለበት የሚናገረውን ቅድም ስታነሳ ቆይታልና ፍሬም እናበጅለት ብዬ ነው። ስለዚህ ታቦትም አይደለም ጽላት ነው እንዳንለው የተጻፈበት 10ቱ ትእዛዛትም አይደለም የተጻፈበት የሰው ስምና የሀገር ስም ነው የሚል ነው። እንደገና ደግሞ የተሰጠው 2 ጽላት እንጂ ብዙ አይነት ጽላቶች አልተሰጡም ነው። ታቦትም ቢሆን እንደዛው። ስለዚህ አይደለም ቅርታ እሱ ብቻ አይደለም። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጽላቶች ቢሆኑ የተሰየሙት በፍጡራን ስም ነው።
በፍጡራን ስም ነው። በፍጡራን ስም ነው። ለምሳሌ በአርሴማ የአዲስ ኪዳን የብሉይ ኪዳን ጽላት ግን በምንም ስም አልተሰየመም። በሚካኤልም አይደለም፣ በገብርኤልም አይደለም፣ በእንተናም አይደለም። 10ቱ ትእዛዛት ብቻ ናቸው። ድንጋይ ላይ ያ 10ቱ ትእዛዛት ነው የተጻፈበት። ታቦቱ ደግሞ የጽላቱ ማደሪያ ነው ማስቀመጫ። እንዲሁም ያሁኑ ደግሞ ስዕል አለው፣ ባይዘው ስዕል አለው። አሁን የሥላሴ ቢሆን 3 ሰዎች 3 ሽማግሌዎች ተለጥፈውበታል። አንተ እግዚአብሔርን እንዴት እንደደፈሩት እኮ የመድኃኒዓለም ከሆነ የመድኃኒዓለም ብለው እዛ የፈረንጅ አክተር አመጣው እዚህ ጋር ለጥፈውበታል። የአርሴማ ተተባለ የአርሴማን ለጥፈውበት ከዛ ጽላት አርሴማ ተብሎ እንትን ይባላል። አባይ አንተና አቶ የከሌ ያስቀረጻት የአርሴማ ጽላት ናት፣ ታቦት ናት። አሁን ቆይ ቅድም ምንድነው አሁን የሆነ ድምዳሜ ላይ እንድንደርስ ብዬ ነው ማለት ተመልካቾቻችንም የሆነ መልእክት እንዲይዙ የሆነ ግንዛቤ እንዲኖራቸው ጥያቄም ካላቸው ደግሞ ጥያቄ እንዲጠይቁ ፍሬም እያበጀለትን አሁን ዛሬ በሀገራችን ላይ የምናያቸው ታቦትም አይደሉም ጽላትም አይደሉም የሚል ድምዳሜ ላይ ደረስን። አንተ ደጋግመህ ስትናገር ጣዖታቶች ናቸው እያልክ ነበር። ጣዖታቶች ናቸው ለማለት ያስደፈረ ምንድን ነው? የእግዚአብሔር ቃል በቃሉ ውስጥ እንድንኖር ነው። ጣዖት ማለት እኮ ባዕድ አምልኮ ነው። ባዕድ አምልኮ ማለት የሚሰገድለት የሚመለክ የሚዘከር እንደዚህ ነው። እሱን እኮ ልነግርህ ነው። እሺ እንደ ቃሉ የማይኖር ህዝብ፣ ቃሉን የማይቀበል ህዝብ ሌላ የራሱን ስርዓት አበጅቶ የሚሰግድለት ከሆነ መች ሰገደለት? በጣም ጥሩ። አሁን እኮ ማለት አሁን የኦርቶዶክስ የእምነት አባቶች በደንብ አሁን ይናገራሉ። እንደውም ታቦት ማለት አሁን ቅድም በርግጥ አንተ ታቦትም አይደለም ጽላትም አይደለም ብለሃል። እነሱ ደግሞ ታቦት ነው ጽላት ነው የሚሉት የራሳቸው እንትን የሚሉበት መንገድ አለ። አሁን ደግሞ ምንድነው እያሉ ያለው መፈተቻ ነው መሰዊያ ነው ብለው ነው የሚያስተምሩ። ስለዚህ አሁን ይሄንን መሰዊያ ከሆነ በተለይ የሥጋ ወደሙ የጌታን ራት ብለን እኛ የምንጠራዋለን ሥጋ ወደሙ ቅዱስ ቁርባን መፈተቻ መሰዊያ ከሆነ የጌታን የኢየሱስ ክርስቶስ ሥጋና ደም ማቅረቢያ ከሆነ ምኑ ነው ጣዖት ሊባል የሚችለው ነው? እንደውም ጠረጴዛ ነው ማለት። አሁን ለምሳሌ መፈተቻ ይሄንን ጠረጴዛ መፈተቻ ብናደርገው ይመቻል። ታቦት ለመፈተቻነት ጭራሽን አይመችም። እነሱን ከተመቻችሁ አንተ ተመቸን እኛ እንሰዋበታለን አሉ። አንተ እንዴ አይመቻችሁም ማለት ትችላለህ? እንደማመጥ ቆየኝ። ይኸውልህ ወንድሜ ፓስተር ዘላለም በደንብ አዳምጠኝ። ድሮ አንተም ዲያቆን ሆነህ የተወሰነች ስታቃጭል ነበረ። አንተ ታቦቱን አላየሁትም። ካንተ በላይ ደግሞ እኛ ተሸፍኖ ነው ያየሁት። የምርግትናውንም የምኑንም ስለደረስንበት ታቦቱን እንዲያገላብጠነዋል። አንተ ጧፍ ስታበራ ነበር እዛ ገብተህ ጧፍ ማብራት ምናምን እቺን ቃጭሏን መምታት ብቻ ነበር የደረስከው። አሁን ለመፈተቻነት አይመችም ስልህ ለምንድን ነው የማይመቸው ብለህ አንደኛ አድማጮች እንዲገነዘቡ፣ ሁለተኛ አንተም ዕውቀትን እንድትሸምት ነው መጠየቅ ያለብህ። ለምን ካልከኝ አይመችም ስልህ ለምንድን ነው የማይመቸው ካል ለምሳሌ ይሄ ታቦቱ ነው እንበል። ታቦቱ ላይ እንደዚህ ቅርጽ ይቀረጻል። በጣም በኃይለኛው እንደዚህ እንትን ይሉታል። ለቅርጽ ተብሎ እንደዚህ እንትን አለው። ገብቷል? ምን ልበለህ? በጣም እንትን አለው። እንትን ያደረገ ነገር አለው። ይሄ ክፍተት አለው። ሲቀረጽ ክፍተት አለው እና ያ ክፍተቱ አይመችም። ገብቷል? በዚህ ክፍተት አለው፣ በዚህ ክፍተት አለው፣ በዚህ ክፍተት አለው። ብቻ እንደየ እንትናቸው እንደ ጌጣዎታቸው። ለምሳሌ አንተን አሁን አንድ ሰው በቅርጽ መልኩ ልቅረጽህ ቢልህ እንጨት ላይ ልቅረጽህ ቢልህ አንተን አሁን ልቅረጽህ ቢልህ ለመቅረጽ እኮ የግድ በጣም ስፔስ እንዲኖረው ይሄንን ማጎርጎድ አለበት። በሆነ ድሪን ምናምን ነገር መብሳት አለበት። ያ ሲበሳ ምናምን ከዚህ ጣውላነት ይወጣና የሆነ ለቅርጹ ሲባል ይሄንን ጣውላነት ለቆ ሌላ እንትን ነው የሚሆነው። ገብቷል? ጣዖቱ ሌላ እንትን ነው የሚሆነው፣ ሌላ አካል ነው የሚሆነው ማለት ነው። አሁን አይመችም። ግድ የለም። እሺ እነሱ እኛ ተመችቶናል። ተሐድሷውያን ብዙ ጊዜ ኦርቶዶክስ ጠል ስለሆናችሁ ነው። ቆይ መርጌታ አልተግባባንም። አልጨረስኩም። አይመችም ተመችቶናል ብለው እነሱ ለምን ተፈተቱበት ካልከኝ
እነሱ አይመቻቸውም ውሸታቸው ስለ አንተ እኮ አሁን ጣዖት ነው ስትለኝ እነሱ መሰዊያ ነው አሉ። መሰዊያ ነው የሚሉትን አንተ ጣዖት ነው ማለት አትችልም ነው። አይመቻቸውም ብሎ መልስ የለማ። አየው አይመቻቸውም ብሎ መልስ የለም። ጣዖት ነው ካልክ ጣዖት የሆነበትን 1 2 3 ብለህ ነው ማስቀመጥ ያለበት እንጂ ለምሳሌ ይሄ ለመሰዊያ አይመችም የሚል መልስ አይሆንም። ለምንድን ነው እኔ እነሱንም ልነግራቸው። ግን ኦርቶዶክስ ጠላትሁኑ ቆየ ኦርቶዶክስን ማንም አይጠላም። አዳምጠኝ እንደማይመች ልንገርህ። ህብስቱ ሲፈተት ታቦቱ ላይ በእውነት የሚፈተት ከሆነ የሚቆረስ ከሆነ የሰናፍጭ ቅንጣት ታክል እንኳን ጠብ ማለት የለባትም ይባላል። ያቺ ህብስቷ የጤፍ የአንድ ፍሬ ጤፍ ያክል ጠብ ማለት የለባትም። ምክንያቱም ቤተ መቅደሱ ይሰምጣል ተብሎ ነው የሚታመነው። ያ ስጋው ጠብ ካለች ስለዚህ ንቃቃቱ ውስጥ ሲገባ ያ ለመፈተት አይመችም። አንደኛ ነገር ውሸት ነው። ጻሕል የሚባል አለ መፈተቻ። ጻሕል የሚባል አለ መፈተቻ እንደ ትሪ የሚመስል የተዘጋጀ ከነሐስ ሊሆን ይችላል ከምን ሊሆን ይችላል። እንደገና አንዳንዶቹ በመሶበ ወርቅ አድርገው በደንብ አድርገው እንዲህ ያቺ ጠብተዋ እንኳን ድንገት ካለች ተብሎ በምላስ ነው የሚላሰው። እቃው በምላስ ነው ከጻሕሉ ላይ በምላስ ነው የሚላሰው። እንዴት ነው ታቦቱ ላይ መፈተቻ ነው ተብሎ የሚዋሸው ነው? ያ ከአስተምሮም ጋር አይሄድም። ቤተክርስቲያኒቱ ከሰራችው ስርዓት ጋርም አይሄድም። መፈተቻም ሆኖ አያውቅም። እኔ ስንት ዘመን ሙሉ ቀድሻለሁ። መፈተቻ ሆኖ አያውቅም። ተቆልፎ ውስጥ መንበሩ ውስጥ ነው የሚቀመጠው። ተቆልፎ መንበሩ ውስጥ ተቀምጦ ከመንበሩ በላይ ሌላ ጻሕል አለ። ከጻሕሉ በታች ሽቲ አለ። በደንብ በጥንቃቄ ነው የሚቀመጠው ያንተኑ ህብስቱ ማለት ነው። ለምን እንዳይወድቅ ተብሎ ማለት ነው በጥንቃቄ። ስለዚህ መፈተቻ ነው የሚባለው ውሸት ነው። መፈተቻ አይደለም ሆኖም አያውቅም። ቆይ እሺ መፈተቻ አይደለም። አሁን ያንተ ድምዳሜ የመፈተቻ እነሱ ነው ብለው አምነዋል። ችግር የለኝ አላውቀውም። አሁን ነው መምህራኑ ሲያስተምሩ የሰማሁትን ነው የምናገረው። አሁን መፈተቻ አይደለም ነው መልሱ። አሁን ቅድም እኮ ምን ብልሃል? ጣዖታት ናቸው እያልክ ነበር። ጣዖታት ናቸው። እንዴት ነው ጣዖታት ሊሆኑ የሚችሉት ብዬ ስጠይቅህ ነው መፈተቻ ሊሆኑ አይችልም ያልክ። ይሄ መልስ አይደለም። ጣዖት መሆናቸውን ማስረጃ አይደለም ይሄ። ጣዖት እኮ የሚሰገድለት ነው፣ የሚያሰግድ ነው፣ አይሰግዱለትም። እነሱ እኮ ለእግዚአብሔር ነው የሚሰግዱ ማለት። ታቦቱ ሲወጣ ስንት ህዝብ አይደል እንደ ቅጠል የሚረግፈው? ታቦቱ ሲወጣ እልል እየተባለ አይደል እንደ ተደፍተው የሚሰግዱ? ለእግዚአብሔር ነው። ለታቦቱ ማስገድ የሚል የለም። ለታቦቱ ስገድ የሚለውን ላሳይህ። አይ የለማ። በጣም ጥሩ። እንዲያውም አጋጣሚ ይዣታለሁ እኔ በማስረጃ ነው ሁሉ ጊዜ አይደለም እንደዚህ በቀረጻ መልኩ ይቅርና ላይቭ ላይ ስገባ ራሱ ብዙ ጊዜ በማስረጃ ነው እኔ የማቀርበው። ይኸውልህ በጣም ጥሩ። ይሄ ድርሳነ ዑራኤል ይባላል። የኦርቶዶክስ ቤተክርስቲያን ትቀበለዋለች መጽሐፉን። መጀመሪያ በደንብ አይ ተመልካቾቻችን በደንብ እንዲያዩት ካሜራ ላይ በደንብ አሳየው መጽሐፉን። አሁን እርግጠኛ እንደሆነ ስለማላውቀው ነው። በደንብ እርግጠኛ ለመሆን መጽሐፉን በደንብ አሳየው። በቤተ ክህነቱ በብቸኛው ካሜራ ላይ ያዝ። በቤተ ክህነቱ ማተሚያ ቤት የታተመ ነው። ይሄ ማለት ድርሳነ ዑራኤል ተብሎ በቤተ ክርስቲያኒቱ እውቅና የተሰጠው። አሳየው፣ ካሜራ ላይ አሳይልኝ። ምክንያቱም አይ ይሄኛውን እዚህ ጋር የት እንደታተመ መጽሐፉ ድርሳነ ዑራኤል ምን ያህል በኦርቶዶክስ ቤተክርስቲያን በኋላ እናሳየዋለን። ችግር የለም። አሁን ወደ ሐሳባችን እንሂድ። እሺ ቀጥልሽ። ወደ ሐሳባችን እንሂድ። ይሄን የምናሳትምበት እኛ ተሐድሶአውያን ገንዘቡም አቅሙም የለንም። ተሐድሶች ትንሽ ኦርቶዶክስ በጣም እንትን ትላላችሁ። ቀጥልሽ። ይኸውልህ ምንድነው የሚለው? ሙሴ እንደዚህ ብሎ በጸለየ ጊዜ ይላል ስሙ ዑራኤል የተባለ የእግዚአብሔር መልአክ፣ ተመልከት፣ የእግዚአብሔር መልአክ ይህንን የሚካኤልንና የማርያምን ታቦት፣ ተመልከት፣ ይህንን የሚካኤልንና የማርያምን ታቦት እንካ፣ በወርቅ ቀለም የተጻፈበት ነው፣ ስገድበት፣ እመንበት ብሎ ሰጠው ይላል። ምን ይላል እዚህ ላይ? እስቲ ምን ይላል? በወርቅ ቀለም የተጻፈበት ጽላት ምን በል እንካ፣ ምን ይበልበት? እመንበት ይላል። ከዛሳ ስገድበት ብሎ ሰጠው ይላል። ኮታዲያ እኔ ዋሻለሁ?
አይ ግን መጽሐፉን እርግጠኛ መሆን አለብኝ እኔ አሁን በጣም ጥሩ ይኸውልህ ብዙ መምህራኖች እንደዛ ብለው ስለማያስተምሩ ወይ መጽሐፉ እንግዲህ አይታወቅም መጽሐፉ ምን ያህል በኦርቶዶክስ ቤተክርስቲያን ተቀባይነት አለው የሚለው ድርሳነ ዑራኤል እንግዲህ የራሳቸው ቤተክርስቲያን ሲነበብ ይሄንን መጽሐፍ ድርሳነ ዑራኤልን ራሳቸው ቤተክርስቲያን ስንት ገጽ ነው ምዕራፍ ምናምን እስኪ ሚያዝያ ወር ላይ 289 ገጽ ላይ ያገኙታል 289 ሚያዝያ ወር የሚነበብ 289 ላይ ስለዚህ ለማርያምና ለሚካኤል ነው ስገዱለት ለሚካኤልና የማርያም ታቦት ነው ስገዱለት የሚለው አዎ አየው ደግሞ ለሙሴ የሰጠው ማን ነው ይላል ዑራኤል ነው ይላል ዑራኤል ነው የሰጠው ይላል አሁን የብሉይ ኪዳንን ታቦት እንኳን እንዴት እንደ ካደች ቤተክርስቲያኗ ማየት ትችላለህ ይሄ በብሉይ ኪዳን ዑራኤል የሚባለው መልአክ ለሙሴ የሰጠው በወርቅ ቀለም የተንቆጠቆጠ የተጻፈበት የሚካኤልና የማርያም ታቦት ነው ስለዚህ ይሄንን እንካ እመንበት ስገድበት ብሎ ሰጠ ይላል ስለዚህ ተሰርቆ መጣ የተባለው የማን ነው የማርያም ነው ተሰርቆ መጣ የተባለው ግን ምን ተሰርቆ መጣ በርግጥ አንዴ እንደዛ አይነት ቪዲዮ እንትን እንዳን ሰርተኛል ግን ምናልባት አሁን ከዛ በኋላም ሌላ መረጃ ስላላየው መከራከር አልችልም ምክንያቱም ተመልካቾች ይሄን አይተው የተቃውሞ የለም ስተት ነው ውሸት ነው ቢሉ ኑሮ የሚቃወሙ ይመጡ ነበር ይጠይቁን ነበር ስላልጠየቁን ምናልባት እርግጠኛም በምን መጽሐፍቶቻቸው ስለሚመሰክሩባቸው እዚህ ጽዮን ቲቪ ኢትዮጵያ ላይ መጣው ይሄንን መሞገት የሚችሉ ሞራሉም አቅሙም ያላቸው ሰዎች የሉ ለምን መጽሐፍቶች የነሱ ማስረጃ ሆነው ስለሚቀርቡ በምን ይከራከሩዋል አልተሰረቀም ቢል ተሰርቆ የመጣ ነው ይላል የራሳቸው መጽሐፍ ሲቀደም 10ቱ ትእዛዛት ኦሪት ላይ አንዱ ምንድነው የሚለው አትስረቅ አትስረቅ ብለህ የምታስተምር ትሰርቃለህን እንዴት ነው የተሰረቀ ታቦት የሚሰገድለት ወዳጅ እንዴ እና ቤተክርስቲያን ለታቦት አይሰገድም ካለች እንካመንበት ስገድበት ብሎ ሰጠው ነው የሚለው ስለዚህ ዛሬም እንደ ቅጠል ነው የሚረግፉ አይተናል እኮ አዲስ አበባ ላይ በኦሞ ሲታጠብ እንትኑ መንገድ ምናምን ሲታጠብ አንዳንዶች እኮ ልብሳቸውን እያወለቁ እኮ ሲያነጥፉ እኮ አይተናል እኮ ይሄ ምንድነው ተጽዕኖ ነው የመናፍስቱ ዓለም ሰዎችን አስሮ ስለያዛቸው ነው ስለዚህ አጋንንት ነው የሚገለጥበት እያልኩ ነው ወደሱን ልምጣ ቅድምም ተናገረው ነበርና አንደኛ ሁለት ነገር አንደኛ አጋንንት የሚገለጥበት ነው የሚል ሐሳብ አንስታል ሁለተኛ ደግሞ እኔም ጋር ነበረ ታቦት ያልክ ነበር እሱን እስኪ በደንብ ግልጽ አድርገው እኔ ስለማውቀው ነው በነገራችን ላይ በደንብ ግልጽ እናርገውና በነገራችን ላይ እኔ አሁን ጣዖት ነው ያጋንንት መገለጫ ነው የምልህ በታቦቱ ላይ የሚደገም ድግምት አለ ምን አይነት ድግምት ነው የሚደገም በጣም ጥሩ ደጋሚውስ ማን ነው ራሱ ታቦት እንትን የሚለው ለምሳሌ ታቦቱን የሚያነግሰው ሰው ጳጳሱ ሊሆን ይችላል ቆሞስ ሊሆን ይችላል የደብሩ አስተዳዳሪ ሊሆን ይችላል የሚደግመው ድግምት አለ ኖርማሊ እኔ አሁን ያስቀረጽኩት ታቦት ላይ የሚደግመው ድግምት አለ ለምን ነው የሚደግመው ህዝብ እንዲመጣልኝ ታዋቂ እንደሆን ባለሀብት እንደሆን ሰው እንዲሰግድልኝ እንዲፈራኝ ግርማ ሞገስ እንዲኖረኝ ብዬ የምደግመው ድግምት አለ ገምድድ ድልምልምልም ሊያቶን ጸጥር ፈጥር ቆጥር አቁር ለበጸሬ ወጸላይቴ በዚህ ታቦት በምናም ብለህ ስሙን ታስገባለህ ማለት ነው ያንተንም ስለዚህ አሁን ታቦቱ በታቦቱ ጀርባ ያለው ድግምት ነው እንጂ ታቦቱ ምንም አይደለም እግዚአብሔር ምስክሬ ነው በታቦቱ ላይ አጋንንት ነው የሚሰለጥነው ስለዚህ ደግሞ የሚሰገድለት ከሆነ ጣዖት ነው ያልኩ ነው ያለ አማልክቲሆሙ ዘወርቅ ወዘብሩር ግብረ እደ ይጓለመያው አይን ቦም ወይሬዩ እዝን ቦም ወይሰምኑ አንፍ ቦም ወያጼኑ እድ ቦም ወይገሱ እግር ቦም ወይሐውሩ ወይነቡ በጎራይቶሙ ዳዊት በመዝሙር 135 ላይ የተናገረው ቃል ነው የአሕዛብ አማልክቶች የብርና የወርቅ የሰው እጅ ስራ ናቸው እንዴ ወንድም ዓለም ጫቱን በዚህ ሞልቶ አይደለም ወይ ታቦት የሚቀርጸው እዚህ መርካቶ ላይ እዛ ግብረ ሰዶም እየፈጸመ አይደለም ደብረ ሊባኖስ ታቦት የሚቀርጸው የአሕዛብ አማልክቶች የብርና የወርቅ የሰው እጅ ስራ ናቸው መልአክ ነው የሰራው እግዚአብሔር ነው የሰጠው የኢትዮጵያ ኦርቶዶክስ ታቦታትን በእግዚአብሔር ትእዛዝ ነው ይሄንን ስሩት የተባለ ሰዎች የሰሩት የአሕዛብ አማልክት ናቸው አይን አላቸው አያዩም አይን እኮ ተሰርቶላቸዋል እኮ ታቦቱ ላይ እኮ አይን ያለው አካል ታያለህ እኮ ጆሮ ያለው አካል ታያለህ እኮ
እጅ ያለው አካል ታያለህ እኮ እግር ያለው ግን አይጓዝም። ሰው ነው የሚሸከመው። ብትወረውረው የሚወረወር እንዴ አንዴ ትዝ ይልሃል 1997 ላይ እኔ ገና አዲስ አበባ እንደገባው አካባቢ ጦርነት ተነስቶ ታቦቱን እኮ እንትን ብለው ጥለው የሮጡ እኮ ሰዎች እኮ አሉ ካህናቶች። በቅርቡ ጊዜ እዚህ ደግሞ አራዳ ጊዮርጊስ ላይ አላየህም እንዴ? የሆነ ጥይት አንዴ ሲፈነዳ ብቻ ታቦቱን ጥሎ ነው የሮጠ ወንድም ማለት ነው። ወይብላ ማርያም ወይ ብላ ማርያምም እንደዚህ ተደርጓል። አራዳ ጊዮርጊስም ተደርጓል። ስለዚህ ይህ ታቦት ሰዎች ሲሸከሙት ሲያንቀሳቀሱት የሚንቀሳቀስ ግዑዝ ነው። ግን አንዳንዴ ጣዖት ከመሆን እንዴት ነው እንትን የሚለው? ጣዖት ነው ብለህ እለፍ እንጂ ወንድም። ግን አንዳንድ ቦታ ለምሳሌ ወርቅ አለው ተብሎ ስለሚታመን ታቦት ወርቅ አለው ተብሎ ስለሚታመን ሌቦች ይሄዳሉ እና ሌቦች ሄዱና ሊሰርቁ ሲሉ ፈዘው የሚቀሩም ሰዎች እንዳሉ ይነገራል። እሱ እውነት ነው። እሱን ምስጢር ልንገርህ። እሺ አድማጮችም እንዲያውም ይሄን እንዲያውቁ ትፈልጋለሁ። ታቦት አይሰረቅም። ታቦት ያፈዛል። ፓወር ስላለው የእግዚአብሔር መለኮታዊ ፓወር ስለሚገለጥበት ያፈዛል የሚባለው ውሸት ነው። የብሉይ ኪዳኑ ታቦት እውነት ነው። በድፍረት ማንም ከነ ኃጢአቱ ወደዛ የሚቀርብ የለም ነበር። በእነ አሚናዳብ ቤት፣ በኦዛ በእነ እንትና በእነ ዳዊት ቤት እንዴት ታምራት ሲያደርግ በፍልስጤም መካከል እንዴት ታምራት ሲያደርግ እንደነበረ እናውቃለን። መጽሐፍ ቅዱስ ላይ ተጽፏል። ግን ያንን እውነት ቀሽቦ እውነት ለማስመሰል በአጋንንት መንፈስ ግን እየሰራ ያለ በኢትዮጵያ ምድር ላይ ዲያብሎስ ነው። ታቦት አይሰረቅም ያፈዛል የሚባለው እውነቱ ምንድን ነው ካልክ የሚደገምበት ድግምት ነው። በታቦት ላይ የሚሰራው መተት ነው። ለምሳሌ ወርቅ ቅብ ከሆነ ወይም ደግሞ ብር ካለው ሌባ ሰርቆ ወስዶት ቢሸጠው ይጎዳል ተብሎ ከታሰበ ድግምት ይሰራበታል። ታቦቱ እንዳይሰረቅ አውቶማቲካሊ ሌባው መጥቶ ልክ ታቦቱን ሲነካ ከመተቱ ጋር ነው ኮኔክት የሚያደርገው። ከመናፍስቱ ዓለም ጋር ነው የሚገናኘው። ከዛ በኋላ ሰውየው ይፈዛል። አንተ አዲስ አበባ ላይ ስንቶች ገንዘብ ሲቀሙ አታውቅም እንዴ? ፈዘው ከተወሰነ ደቂቃ በኋላ ብንን ይላሉ። ከዛ ወይኔ ምን ሆንኩኝ ይላሉ። ከዛ ሲያዩ ሞባይላቸው የለም፣ ገንዘባቸው የለም። እንዲያውም አንዳንዶችን ትራንስፈር አድርጉ ብለው ሁሉ ትራንስፈር አድርገው እስከሚጨርሱ ድረስ ሰዎቹ ደንዝዘው አያውቁ። እንዲህ አይነት ሰምተህ አታውቅም? አለ ይባላል። አጋጥሞህ አታውቅም? እኔን አጋጥሞኝ አያውቅም፣ ግን እንደዚህ ወሬውን እሰማለሁ። ሰው እንደዚህ ሆንኩ ብሎ አያውቅም? ብሎኝ ያውቃል። ብሎ ያውቃል። እንዲህ አደረገኝ ብሎ ያውቃል። ይሄ አደባባይ እውነት ነው። ያ ድግምት ነው። አየህ፣ ድግምቱን ይደግምና በቅባ ቅዱስ በቅባ ሜሮን በሽቶ ምናምን ቀብቶ ሰላም ይልሃል። ሰላም ካለ በኋላ አንተ ያለህን ገንዘብ እያወጣ ትሰጠዋለህ። በአካውንትም ታለ ትራንስፈር ታደርግለታለህ። ታቦቱ ላይም ልክ እንደዛ አይነት መተት ነው የሚሰራበት እንዳይሰረቅ ተብሎ ሰውየው እዛው ላይ በቃ ራሱን ፌንት አድርጎ ሁሉ ሊገኝ ይችላል። ይሄ የእግዚአብሔር መንፈስ ሳይሆን የሰይጣን መንፈስ ከታቦቱ ጋር ድግምት ተሰርቶበት እንዲፈዝ ተደርጎ የተደረገ ነው። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሌለ ያጋንንት አሰራር አለ እንዴ? ግን ቆይ ድግምቱን ከማርያም ጋር ድግምቱን ከኡራኤል ጋር ድግምቱን ከሚካኤል ከገብርኤል ጋር እንዴት ነው ሊገናኝ የሚችለው? እዚህ ጋር እነሱ ራሱ ጣዖታቶች ስለሆኑ ነው። አሁን ማርያምን ጣዖት ናት ማለት አንችልም እኮ። ማርያም እኮ ተው እንጂ ዛሬ ምን ነክተዋል? ግን ዛሬ ምን ቆይ እኔ አሁን እያወራሁ ያለሁት ስለ ጌታዬ እናት ስለ ቅድስት ማርያም ነው ወይ እያወራሁ ያለሁት? ይሄንማ ማርያም ስንል እኔ ስለ ጣዖቷ ማርያም ነው፣ ስለ ስምንተኛዋ ማርያም በማር የተለወሰ መርዝ በሚለው መጽሐፍ ላይ ያስቀመጥኩት ስምንተኛዋ ማርያም ማነች አልኳት። ስለ ጣዖቷ ማርያም፣ ስለ አጼ ዘርዓ ያዕቆብ እናት ማርያም፣ ስለ በላዔ ሰብእ አማላጅ ማርያም ስም ተሰይሞላት ትውልዱን ስላጀዘበችው ስለገደለችው ማርያም ነው። ስለዚህች ማርያም ነው እያወራ ያለሁት ወዳጅ። እነ ኡራኤል እነ ሚካኤል እነ ገብርኤል ስለሚባሉት ነው እያወራ። አሁን ገብርኤልና ሚካኤል እኮ የእግዚአብሔር መላእክቶች በዳንኤል መጽሐፍ ላይ የተጻፉ ማርያም ጋር እነሱን አይወክልም። እነሱ የጌታ መላእክቶች ናቸው። እነዚህ ደግሞ ታቦት ተቀርጾላቸው የሚሰገድላቸው ዝክር ዘክሩልኝ በዓሌን አክብሩልኝ የሚሉ እነሱ በሚካኤል በእግዚአብሔር መልአክ ሚካኤል ስም የተነሱ የዘመናችን ጣዖታቶች ናቸው። ሌላ ሚካኤል አለ። አንተ ቆይ እዛ ምዕራብ ጎጃም ደንበጫ ወረዳ ትዝ ይልሃል?
አንድ የቅማታችን የጡት ልጅ ነበረ እና አቶ ማን ነው እኔው ነው ማን ይባል አባኔው የሚባል ጠንቋይ የገብርኤል ኃይለኛ ዝክር ይዘክራል። እሱ ቤት አሁን የማይሄድ ህዝብ አለ እንዴ? ቄሱ፣ መነኩሴው፣ አቃቢው፣ ሙሴው፣ መርጌታው፣ ባለሀብቱ ሂዶ ይበላል። በዚህ አጋጣሚ በጌታ በክርስቶስ ኢየሱስ ስም የዚህን ሰው ሟርትና መተት አፍርሻለሁ። ትውልዱን አስሮ የያዘ ታቦት ተቀርጾለት እየጠነቆለ መጋረጃ ውስጥ ገብቶ አቶ ኔው የሚባል ባባኔው የሚሰራ መንፈስ በጌታ በኢየሱስ ስም በቅርብ ጊዜ አዋርደዋለሁ። እመጣብሃለሁ፣ ንስሐ ግባ። በአምላኬ እጅ ትመታለህ፣ ንስሐ ግባ። ስንቱ ነው እየተበላ ያለው እዛ ከውጭ ሀገር ከሀገር ውስጥ የማይሄዳለ እሱ ጋር ደንበጫ ወረዳ ስንት መኪና ነው ያለው? ስንት ንብረት ነው ያለው? የሰውን ንብረት እየዘረፈ ከቄሶች ጋር እየተስማማ 369 ጠንቋይ ያለባት ሀገር ናት ደንበጫ። በቅርቡ ጊዜ ስራሽ ይፈርሳል፣ ትውልዱን ትለቂያለሽ። ስለዚህ ሚካኤል ገብርኤል እየተከበረ እሱ ቤት በሬ እየታረደ እየተበላ ቄሶች ጽና ይዘው እያጠኑለት ቤተ ጣዖቱን ጠንቋዩ ቤት ነው ጽና ይዘው የሚያጥኑለት። ጠንቋዩ ቤት ይሄ አደባባይ ሁለት ቀሳውስቱ ካህናቱ ቀሳውስቱ ይሄ ስም ማጥፋት ነው የሚሆነው። ሊሆን አይችልማ። ማንንም ጠይቅ እንግዲህ ደንበጫ ወረዳ ላይ አባኔው የሚባል እርግጥ ስሙን አውቀዋለሁ ይሄንን ሰው። እንዲያውም እኮ የኛ የቅማታችን የጡት ልጅ ነው። ኦኬ የጡት ልጅ ሆኖ ጥበብ ከሱ ወርሻለሁ ታዋቂ ስለነበረ አባ ጌታው ንጉሴ እሱ ታዋቂ ስለነበር በሱ ነው ተቀብቶ የነገሰው ሰውየው። ቀቢው የኛ ቅማታችን ነው። ስለዚህ አሁን ትውልዱን አስሮ የያዘ እሱ ነው። ስለዚህ እዛ ቤተ ክርስቲያን ውስጥ እየተከናወነ ያለው የታቦት ስርዓት የማጠንት ስርዓት ከብሉይ ኪዳንም አይገናኝም፣ ከመጽሐፍ ቅዱስም እውነት ጋር አይገናኝም፣ ከአጋንንት ጋር የሚገናኝ ነው ነው ማለት። ኦኬ እንግዲህ እስካሁን በነበረን ቆይታ ጥምቀትንና ታቦትን ምን ያገናኛቸዋል የሚለውን ሐሳብ ተነጋግረናል። ታቦትንና ጥምቀትን ፈጽሞ የሚያገናኛቸው መጽሐፍ ቅዱሳዊ እውነት የላቸውም የሚል ነው። ያው ይሄ የእውነት አምድ ፕሮግራም ስለሆነ እውነቱን ነው የምንነጋገረው። ከእውነት ፈቀቅ አንልም። በእርግጥ እኔ አሁን ይሄን ያክል መሞግት እኔ ወንጌል አማኝ ነኝ፣ የኦርቶዶክስ አማኝ አይደለሁም። ነገር ግን ብዙ ጊዜ ተሐድሶ የሚባሉ ሰዎች ብዙ ጊዜ ኦርቶዶክስ ላይ ታርጌት ያደረገ ጥላቻ የሚመስል ነገር ነው። ለዛ ነው እኔ የምሞግትህ እንጂ የኦርቶዶክስን አማኞች ወክዬ ወይም ደግሞ ቤተክርስቲያኗን ወክዬ አይደለም የማወራው። ነገር ግን የዚህ ያን ያክል ጭፍን ጥላቻ ምንድነው ከሚለው አንጻር ነው እኔ እየጠየቅኩ ያለው እና ቅድም ጥምቀትንና ታቦትን ምንም የሚያገናኛቸው ነገር የሚል ድምዳሜ ላይ ደርሰናል። ምናልባት ተመልካቾቻችን ይህንን ቪዲዮ አይተው ሊሞግቱ የሚችሉ ሰዎች ካሉ በራችን ክፍት ነው። መርጌታ ምስጢሩን መሞገት የምትችሉ ለምሳሌ ጥምቀትንና ታቦትን የሚያገናኛቸው መጽሐፍ ቅዱሳዊ መሰረት የለውም የሚል ድምዳሜ ላይ ደርሰናል። እንዲሁም ደግሞ ይሄ ዛሬ በኢትዮጵያ ቤተክርስቲያን ውስጥ ያሉ ታቦት ወይም ደግሞ ጽላት ብለን የምንጠራቸው ታቦትም አይደሉም ጽላትም አይደሉም የሚል ድምዳሜ ላይ ነው እየደረስነው። ከዛም አልፎ እንዲያውም ዛሬ ታቦትም ይሁን ጽላት ተብሎ የሚጠሩ ነገሮች ጣዖታቶች ናቸው፣ የአጋንንት መገለጫዎች ናቸው የሚል ድምዳሜ ላይ ደርሰናል ማለት ነው። ምናልባት ቅድም እንዳልኳችሁ በዚህ ጉዳይ መሞገት እንፈልጋለን የምትሉ ሰዎች በየትኛውም መንገድ በራችን ክፍት መሆኑን መግለጽ እንፈልጋለን። መሞገት መጽሐፍ ቅዱሳዊ መሰረት ይዞ መሞገት የሚቻልበትን ሁኔታ እናመቻቻለን። ስለዚህ ይህንን ቪዲዮ እንዳያችሁ ጥያቄዎቻችሁን በኮመንት ላይም ደግሞ ስልኮቻችንም አሉ በዩቲዩብ ቻናላችን ላይ ማግኘት ትችላላችሁ። እየደወላችሁ እየጻፋችሁ መርጌታ ምስጢሩን መሞገት የምትችሉ መሆኑን መግለጽ እንወዳለን ማለት ነው። ምናልባት እንግዲህ ሌላ ተጨማሪ ሐሳብ ካለ ተጨማሪ ሐሳብ እንስማና ይሄንን ርዕስ እንጠቀልላለን ማለት ነው። ግን እንደው ባይቀር የምትለው ነገር ካለ ቀጣዩን ጊዜ ልስጥ። የታቦቱ ጉዳይ ስናወራበት ውለን ብናድር አያልቅም። ግን እንደ ተጨማሪ ሐሳብ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምእመናንና ምእመናት አባቶች፣ እናቶች፣ እህቶች፣ ወንድሞች ላስተላለፈው የምፈልገው መልእክት በጥምቀተ ባህሩ የሚከናወነው ስርዓትና አምልኮ እግዚአብሔር የማይከብርበት መሆኑን አውቃችሁ ንስሐ ግቡ። ፕላስ ታቦታት ተብለው እየነገሱ
እየተዘፈነላቸው እንዲሁም ደግሞ ብዙ የጉስቁልና ስራ እየተሰራ ወደ ቤተ መንበራቸው ሲገቡ ከገቡም በኋላ ደግሞ ቃና ዘገሊላ ተብሎ በቃና ዘገሊላ ስም ብዙ ሰዎች እየሰከሩ ብዙ ሰዎች እየወደቁ ብዙ ሰዎች እየተፈነካከቱ ብዙ ሰዎች ጉስቁልና እየሰሩ ወደ ሞትና ወደ ኩነኔ እየገቡ ስለሆነ ከዚህ ድርጊታቸው ወደ እግዚአብሔር እውነት ወደ ክርስቶስ ተመልሰው ንስሐ ገብተው የዘላለም ሕይወት እንዲያገኙ ጥሪን አስተላልፋለሁ። እኛ ከማንም ጋር ጥላቻ የለንም። ቤተክርስቲያናችን አሳድጋናለች፣ አስተምራናለች፣ ባለውለታችን ነች። ባለውለታችን የሆነችቱን ቤተክርስቲያን ደግሞ በእንደዚህ ልንከሳት ይገባል። እውነት የሆነውን የእግዚአብሔርን ቃል በመንገር እናንተ በእውነት በቃሌ ብትኖሩ ደቀ መዛሙርቴ ናችሁ ተብሎ እንደተጻፈ ትውልድ ወደዚህ ቃል መመለስ አለበት። ትውልድ ወደ ክርስቶስ መመለስ አለበት። እወዳችኋለሁ። እግዚአብሔር ይባርክ መርጌታ። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ እንደዚህ ያል ፕሮግራማችንን ወደ ማገባደዱ ደርሰናል። ውድ ተመልካቾቻችንና አድማጮቻችን ምናልባት የጽዮን ቲቪ ኢትዮጵያን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በጌታ ፍቅር እናሳስባለን፣ እንጠይቃለን። እግዚአብሔር ዘመናችሁን ይባርክ። አብራችሁን ስለነበራችሁ ተባረኩ። ሻሎም። በማር የተለወሰ መርዝ። ማሩማ ማር ነው፣ ይጣፍጣል። መርዝ ካለው ግን ይገላል። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ማሩን ከመርዙ ለይተን እንድናጣጥም ድንቅ መጽሐፍ ተጻፈ። በመሪጌታ ሚስጥሩ መዝገቡ የተጻፈው ይህ መጽሐፍ የመናፍስቱን አሰራር ግልጽ አድርጎ አስቀምጧል። ምን ይሄ ብቻ፣ ወደ ጽድቅ መንገድ እንዴት መሄድ እንዳለብን በግሩም ምክሩ ይመክረናል። ይህ አስደናቂ መጽሐፍ በፖለቲካ ህንጻ 8ኛ ፎቅ ላይ ከቀኑ 8 ሰዓት በታላቅ ድምቀት ይመረቃል። በዕለቱ የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የታድሶ መሪጌቶች ወረብና ቅኔ ማህሌት ያቀርባሉ። ዘማሪ ሀብታሙ ሽብሩ በዝማሬ ያገለግላል። መምህር ጌታቸው ስለ መጽሐፉ አጠቃላይ ዳሰሳ ያቀርባል። የተለያዩ የክብር እንግዶች በስፍራው ይገኛሉ። እርሶም በክብር ተጋብዘዋል። አስደናቂ ጊዜ ይሆናል። መጽሐፉ ለሰባኪያን፣ ለመጽሐፍ ቅዱስ መምህራን እና ተማሪዎች፣ ለአሰልጣኞች፣ በወንጌል እውነት ላልዳኑ ወገኖች እጅግ ጠቃሚ ይሆናል። ማሩን ለብቻ መርዙን ለብቻ ይለያል። በማር የተለወሰ መርዝ መጽሐፉን ለማግኘትና ለበለጠ መረጃ 0913 2145 11 ወይም 0917 039640 ላይ ይደውሉ። በማር የተለወሰ መርዝ ድንቅ መጽሐፍ